ወደ ቅዱስ ቁርባን መቅረብ ለምንፈልግ ሰዎች ቤተክርስቲያናችን ከምታስተምራቸው ትምህርቶች ጥቂቱን ለዛሬ እናያለን። የመጀመሪያው ውጫዊ ዝግጅት ሲሆን ውጫዊ ዝግጅት ማለት ራስን ማንጻት ንጹህ ሆኖ ወደ ቤተክርስቲያን መግባት ያስፈልጋል። ውስጣዊ ዝግጅቶቹ ላይ ደግሞ ብናይ የመጀመሪያው ንስሐ ነው። ንስሐ ወደ ንስሐ አባታችን ከመሄዳችን በፊት ራሳችን እየተጸጸትን ለራሳችን የምናየው ነገር ነው። ይሄን ሰርቻለሁ፣ ይሄን በድያለሁ፣ በእግዚአብሔር ፊት ይሄን አድርጌያለሁ ብለን ራስን ከመውቀስ ይጀምራል። ከዛንም ንስሐ አባታችን ጋር ሄደን የሰራነውን ኃጢአት ዝርዝር እንናገራለን። ይሄን ሰርተናል፣ ይሄን አድርገናል፣ ይሄን በድያለሁ፣ እግዚአብሔርን አሳዝኛለሁ፣ ራሴንም ስጋዬንም በድያለሁ ብለን ለአባታችን እነግራለን። ከዛ በተጨማሪ ግን ትልቅ ማየት ያለብን ንስሐውን ከገባን በኋላ ያሉት ነገሮች ናቸው። የሚሰጠንን ቀኖና በአግባቡ መፈጸም አለብን። ጾም የተባለው ሰው መጾም፣ ጸልይ የተባለው ሰው መጸለይ፣ ስገድ የተባለው ሰው መስገድ። እነዚህ ነገሮች ስንፈጽም ወደ ቅዱስ ቁርባን እየቀረብን እንሄዳለን። ምክንያቱም የምንቀበለው የጌታን ስጋና ደም ስለሆነ ከእግዚአብሔር ጋር ህብረት የምናደርግበት ስለሆነ ከዚህ አንፃር እነዚህ ነገሮች በቋሚነት አይተን ወደ ቤተ እግዚአብሔር ዘውትር እየሄድን ስጋና ደሙን እንቀበል ያስፈልጋል።